ወንድ ልጆችን በጣም ባስቸጋሪ ባህሪ የመፈረጅ ነገር በጣም ጠንከራ ትእዛዝ ስላዘዝን ብቻ ይሳካልናል ማለት አይደለም። ወንድ ልጅ እኮ ከ12 ዓመት በኋላ የጓደኛው ነው ሲያገባ ደግሞ የሚስት ነው ይባላል። ጊዜ ስራ ቢዚ ሆነው ለነሱ ጊዜ የማይሰጡ ከሆነ ከነሱ ይልቅ ሞግዚተን ሊያምኑ ይችላሉ። አንድ ከመልካም ወንድ ጀርባ ሁሌም አንድ መልካም ሴት ጠንካራ ሴት ትኖራለች። ልብስ ለብሰው እንኳን አንድ ጊዜ ቀይር ስለው አይ ማማ ብላኛለች ታስቆጣኛል ይለኛል ማለት ነው። በህይወታቸው ላይ ፍቅር ሲይዛቸው የመጀመሪያ መጥተው የሚኖሩት ለኔ እድሜያቸው ቢከፋፈልም በሰጠናቸው መንገድ ግን እየበቁ ይሄዳሉ። ውስጠኛው ማንነታቸው ላይ ያካፈልኳቸው ጥበብ በየትኛውም ቦታ ላይ ስኬታማ እንደሚያደርጋቸው በጣም አምናለሁ አውቃለሁ። ወንድ ልጆች ስታሳድግ አራቱንም የገጠመ ተግዳሮት ነበር። ልጄን ሳዘው መጀመሪያ ልጄ አንድ ቀን ብደበድበኝም ብትቀጠቅጠኝም ምንም ማድረግ አትችልም አላረግም። በጣም ደስ የሚለው እኮ ፈዘዝኩ አንተ ስታወራ። ሰላም ጤና ይስጥልኝ ውድ ፕሮግራማችን ተከታታዮች እንደምን አላችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበር የቤተሰብ ጊዜያችሁ? ጥሩ እንደሚሆን ተስፋ አደርጋለሁ። እንግዲህ በአዲስ እንግዳ በአዲስ ሐሳብ ወደ እናንተ መጥቻለሁ። የዛሬው እንግዳችን ፓስተር ሮን ማሞ ነው። የአራት ልጆች የጎረምሶች አባት ነው። እንዲሁም የቤተሰብ አማካሪና ብቁ አባት ነውና ለዛሬ ፕሮግራማችን ብቁ የወንድ ልጆች አባት ነው። በወንድ ልጆች አስተዳደግ ዙሪያና በባህሪያቸው ብዙ ውይይት ይኖረናል። ተከታተሉን። እንኳን ሰላም መጣ ፓስተር ሮን። እንኳን ደህና ቆየሽ ነይደን። ስላወቅሽ ደስ ብሎኛል። እንዳንቺ አይነት ጎበዝ እናት ደግሞ ልጆችን ለማብቃት የሚተጋ ልጆች ላይ ደግሞ እግዚአብሔር ከሰጠሽ ትንሽ ጸጋ ለማካፈል ጊዜሽን ሰጥተሽ ደግሞ ይሄን ስለምትሰሪ በጣም ደስ ይለናል። አመሰግናለሁ። እኔ ደግሞ ፓስተር ሮን እባላለሁ። ቤተክርስቲያን ከ30 ዓመት በላይ አገልግያለሁ። አራት አጥቢያዎች አሉን ቤተክርስቲያን እና ደግሞ ትዳር አለኝ። በትዳር 22 ዓመት ውስጥ አሳልፌያለሁ። በዚህ ትዳር ውስጥ እንግዲህ አራት ልጆችን አፍርቻለሁ። የመጀመሪያው 20 ዓመት ነው። ሁለተኛው 18 ዓመት፣ ሶስተኛው ደግሞ 12 ዓመት እና የመጨረሻው 7 ዓመት ነው። አንዱ ደግሞ ዩኒቨርሲቲ አሜሪካ ይሄን ኮሌክተሩ በፊት ሄዷል። እንግዲህ እግዚአብሔር ረድቶን እንደዚህ አድርገናል። እናመሰግናለን። አመሰግናለሁ ፓስተር ሮን እያልኩ ልጥራ ከዚህ በኋላ ይላል ፓስተር። እሺ የአራት ወንድ ልጆች አባት ነህ። እንኳን ደስ አለህ ልጅ ወደ ዩኒቨርሲቲ ስለገባ። እሺ አመሰግናለሁ። መጀመሪያ ስለ ልጆቻችን ከማውራታችን በፊት እንዴት ነበር አንተ የልጅነት ጊዜ አስተዳደግ የቤተሰብ ሁኔታ እንዴት ነበር? እንግዲህ ቤተሰቦቼ በጣም እዚህ አካባቢ እንዳጋጣሚ ወደ ሳርቤት አካባቢ ነው ያደግኩት። በጣም ፍቅር ያላቸው ትላልቅ ወንድሞች ያሉ እኔ ማከለኛ ልጅ ነኝ። በጣም ጀነረስ የሆነ ፍቅር ያለበት ቤተሰብ ነው። በጣም በመተሳሰብ አብሮ ጊዜን በማሳለፍ ስፖርት በመስራት በመደጋገፍ ብዙ ጊዜ የምናሳልፍ ፍቅሩ ጠንካራ የሆነ ቤተሰብ ውስጥ ነው ያደግኩት እና እናትና አባቴም በህይወታቸው እስካለፉ ድረስ አንድ ላይ ወደ 9 ልጆች ያፈሩ በጣም መልካም እናትና አባቶች አሉን። አያቶቻችንም አሉ። ስለዚህ በጣም በፍቅር በመተሳሰብ አንድ ላይ በመሆን ብዙ ጨዋታን በማሳለፍ በጣም ጥሩ ሜሞሪ ያለበት ቤተሰብ ውስጥ ነው ያደግኩት ማለት ነው። በጣም አመሰግናለሁ። ጥሩ የልጅነት ጊዜ ነበረ ማለት ነው። በጣም መልካም ጊዜ ነበረን። በጣም ሜሞሬብል የማይረሳ ደሳስ የሚል ጊዜ ከቤት እንዲሁም ያደግንበት አካባቢ በጣም ብዙ ነዋሪዎች ብዙ አመት ስለኖሩ ከጎረቤት ጋርም ልክ እንደ ቤተሰብ እና እንደ አንድ ፋሚሊ ነው ያደግነው። እዚህ ምሳ እየበላን እዛ እየጠጣን እና ሁሉንም እናትና አባትን በሚሰጠው ቫልዩ አብረን እንዲሁም ደግሞ ከጓደኞቻችን ጋር ደግሞ ልክ እንደ ጎረቤቶች ጋር ልክ እንደ ወንድም እንደ ቤተሰብ በጣም ያደግንበት ጠንካራ ግንኙነት ያለበት አካባቢ ነው። ለደታ ቶሎሳ ሰፈር ይባላል። በጣም እስካሁን ድረስም ሲሄድ ወደ ሰፈሩ ልዩ መንፈስ ይሰማኛል። ምክንያቱም ቦታው ስፍራው ሳይሆን ለሰው ውበት የሚሰጠው እዛ ስፍራ ውስጥ እዛ ቤተሰብ ውስጥ እዛ አካባቢ ያሳለፍሽው የፍቅር የአንድነትና የመተሳሰብ መንፈስ ለዘላለም ካንቺ ጋር ጸንቶ የሚኖር በጣም መልካም ትዝታ ያለበት ሰፈር ነው። ዋው በጣም ደስ ይላል ፓስተር። እንግዲህ የኔ ፕሮግራም እንደሚታወቀው ልጆችን ማሳደግና ማብቃት ላይ ነውና
ይሄ ማሳደግና ማብቃት የሚለውን ነገር ባንተ እይታ እስቲ እንዴት ነው የተረዳው? ማሳደግና ማብቃት ላይ ያለው ልዩነት አሁን ነው ብዙዎቻችን እየገባን ያለውና እስቲ ባንተ እይታ። እሺ እንደው ባንቺ ዴፊኒሽን ብዙ ሐሳብ ሊሆን ይችላል። ማሳደግና ማብቃት የሚባለው ነገር ምንድነው? ማደግ በምንም አይነት አቅጣጫ በስጋ ወይም በውጫዊ አካላቸው ምንም ነገር ሆነው ሊያድጉ ይችላሉ፣ ጊዜ ሊያሳልፉ ይችላሉ። ማብቃት የሚባለው ነገር ግን ውስጠኛ ማንነትን መሰረት ያደረገ ጤናማና መልካም በሆነ አቅጣጫ የቤተሰብ ወይም ደግሞ እናትና አባት የተሰጣቸውን ሚና ልጆችን ለነሱም ለአካባቢያቸው ለምድርም በረከት እንዲሆኑ ውጤታማ እንዲሆኑ ያንን እውነተኛ ጸጋ እውነተኛ አቅም አስይዘው ለልጆቹ ተስፋ ኖራቸው ማሳደግ ማብቃት ይመስለኛል እንጂ ልጆችም በውስጣቸው ተስፋ ሳይኖራቸው ለብዙ ለማይጠቅምና ለማይገባ ነገር ተጋልጠው በአካላቸው 18ም 20 ዓመት ሊያድጉ ይችላሉ። ያ ማደግ ነው። ግን መብቃት ማለት ለተወለዱበት ዓላማ አምላክ ለፈጠራቸው ለእውነተኛ በመድረክ የመጡበትን ዓላማ ያንን ጸጋ ያንን ታለንቶቻቸውን አውቀው ልጆች ለቤተሰቦቻቸው ለአካባቢያቸው ለምድር በረከት የሚሆን መልካም ተጽዕኖ የሚፈጥሩ ሆኖ ማሳደግ ማብቃት ይመስለኛል። እስቲ አሁን የትኛው ልጅ በቃ ብለህ ታስባለህ? ያራቱንም እስቲ አስረዳኝ። ምንድነው መሰለሽ ልጆቼ ሁሉ እንደም በሁሉ አቅጣጫ በእድሜያቸው የሚያስፈልጋቸውን ነገር አግኝተው ሰክሰስፉል እንደሚሆኑ እምነት አለኝ፣ እይታም አለኝ፣ የልብ እርግጠኝነት አለኝ ማለት ነው። ለምንድነው ይሄን ምልሽ? ልጆቻችንን ስናሳድግ የመጀመሪያ ቅድም እንደ አንዳንድ ስንጀምር ያሳሽው ሐሳብ ወንዶና ሴቶችን ማሳደግ ብዙ ቻሌንጅ እንዳለው የሚገልጥ አለ። ግን የሰው ልጆች በዚህ ምድር ላይ የለበሱት ውጨኛው አካላቸው ሴት ወንድ የሚባለው ባዮሎጂያቸው ሳይሆን ማተር የሚያደርገው የለበሱት አካል ሳይሆን ውስጠኛው ሰውነታቸው ከእግዚአብሔር የተቀበሉት ውስጠኛው ማንነታቸው ትክክለኛ ዕውቀትን ትክክለኛ ብርሃንን ትክክለኛ ሐሳብን ይዞ ካደገ በውጭኛ አካላቸው ያለው ጾታ ወይም ማንነት እነሱን ማተር አያደርገውም። ምክንያቱም ይህ በአካል የሚኖሩት ኑሮ ሁሉ የሚቀዱት ከውስጠኛው ማንነታቸው ስለሆነ ውስጠኛውን ትክክለኛ ሐሳብ ላይ ካስቀመጥሽው በሴትም አካል ወደዚህ ምድር የመጣ ሰው በወንድም አካል ወደ ምድር የመጣ ሰው የሚነዳው አካሉ በውስጠኛው ካለው ስብዕና ማንነት ላይ ተመስርቶ ስለሆነ በጣም ቀላል ነው። እኔ ሰው ኢተርናል ወይም እግዚአብሔር የሚመስል ሰማያዊ ፍጥረት እንደሆነ አምናለሁ ማለት ነው። ስለዚህ ሴትም ሆነ ወንድም ሆነ በዚህ ዓለም ላይ የሚያስበው ሐሳብና የተቀበለው ስለራሱ የሚያውቀው ዕውቀት ነው ነገሮችን እንዲጸና ወይም ደግሞ ፍሬያማ እንዲሆን ወይ ደግሞ እንዳይሆን የሚያደርገው ብዬ አምናለሁ ማለት ነው። ስለዚህ የትኛውም ቢሆን በዚህ ምድር ላይ ስኖር የሴት ልጅ የራሱ የሆነ ቻሌንጆች አሉት ስትኖር ከእንደገና ደግሞ በስጋም ደግሞ ወንዶች ደግሞ ሲኖር የራሱ አካላዊ ባህሪያትና የተለያየ አይነት ፍላጎቶች ሊኖሩ ይችላሉ። ሁለቱም ባህሪያቶች ፍላጎታቸው የተለያየ ቢሆንም ግን ዕውቀት ግን አንድ ነው። ስለዚህ ያንን ዕውቀት በትክክለኛ አድርገን ካሳደግናቸው አራቱም ልጆቼ በምድር ላይ ስኬታማ ሊሆኑበት የሚችሉበትን ውስጠኛው ማንነታቸው ላይ ያካፈልኳቸው ጥበብ በየትኛውም ቦታ ላይ ስኬታማ እንደሚያደርጋቸው በጣም አምናለሁ አውቃለሁ ማለት ነው። ወደፊት ደግሞ ወደ ኋላ ዲስከስ እናደርግ ምን ብትሰጣቸው ነው ምን ብታደርጋቸው እንደዚህ እርግጠኛ ሆንኩ የሚለውን ሐሳብ አንቺም ስለምታካፊልን አብረን ሼር እናደርጋለን ብዬ አስባለሁ። አዎ ፓስተር፣ እኔ በእኔ አስተሳሰብ ማብቃት ማለት ከምን ይጀምራል? ጡት ከማስቆም ጡት ከማጥባት ይጀምራል ብዬ አስባለሁ። እና በየእድሜያቸው በየደረጃቸው ልጆችን እያበቃን መሄድ እንችላለን ብዬ የማምን ሴት ነኝና ይሄ ማብቃት የሚለው ሐሳብ ላይ ትኩረት ያደረኩትም በዚህ ምክንያት ነው። እንዴት ነው ማብቃት የምንለው? አንደኛ ክፍል ላይ ልጆቻችንን ብቁ አድርገን መያዝ እንችላለን። ማብቃት የምንበት ሌቭሉ ምንድነው የሚለው የዚህ ፕሮግራም ዋናው ሐሳብ አንድ ልጅ ፖፖ ስናስለምደው ፖፖ ለምዶ በዛ ፖፖ ለረጅም ጊዜ መጠቀም ከጀመረ እኛ በመናሳየው መንገድ ከሄደ ልጄ በቃ ማለት ይችላል ያ ወላጅ ብዬ አስባለሁ። እድሜያቸው ቢከፋፈልም በሰጠናቸው መንገድ ግን እየበቁ ይሄዳሉ ብዬ አስባለሁ። የኔ አስተሳሰብ ያ ነውና
እስቲ አሁን ዋናው እንግዲህ አንተን እንግዳ ያረኩበት ምክንያት የአራት ጎረምሶች አባት ነህ አሁን ሶሻል ሚዲያዎች ላይ የማየው ነገር አለ ትሬንድ ነገር ይሆነ ይሄ ለወንድ ልጆችን ወላጆች ነው ለወንድ ልጆች እናት አባት ነው ብለው ወንድ ልጆችን በጣም ባስቸጋሪ ባህሪ የመፈረጅ ነገር እና እሱ ላይ አንተ እንዴት ነው ስለ ወንድ ልጆች ባህሪ አንተ በደንብ ጠንቅቀህ ታውቃለህና እውነት አስቸጋሪዎች ናቸው ወይስ ደግሞ ያስተዳደጋችን ውጤት ነው ትንንሽ ልጆችን ነው ያነሱ ረባሽ ናቸው የሚሉትና እዚህ ላይ ትንሽ ብታብራራልኝ ባከን እሺ አመሰግናለሁ እንግዲህ ያው እኔ ከራሴም ኤክስፒሪየንስ ሳሳልፈው ሳሳድግ የገጠመኝን ቻሌንጅንም ደግሞ ስኬታማ እንቆጥበትን ፓርት ነው አንስቼ ዲስከስ ማድረግሽ ለሰው ስለሚጠቅም ምክንያቱም ሁሉ ጊዜ እናትና አባት ለቤተሰብ ወይ ለልጆች የእግዚአብሔር ምትክ ናቸው ብዬ አስባለሁ ልጆች በመንደር ላይ በቁ የሚባለው በስጋ ተወልደው በመንደር ላይ በአካል በልተው ጠጥተው የሆነ ነገር ሲያገኙ ሳይሆን ከእናትና ከአባት ትልቁ የሚካፈሉት ፍቅር የሚባለው ኤሌመንታል ሰውዶችን ስለዚህ እኛም አምላካችንን ወይ ፈጣሪያችንን ለምን እንወደዋለን ሲባል ሰማይን ምድር ፈጥሮ ጫረቃን ስላገኘ ብቻ አይደለም በዚህ ውስጥ ሁሉ ይወደናል የሚል የፍቅር ግንኙነት ስላለን ነው ትርጉሙ ይሄ ነው መሰረቱ ስለዚህ ልጆችም ከእናትና ከአባታቸው ትልቁ ነገር የህይወትን ስብና ወይም ደግሞ ኑሮን በዚህ ምድር ላይ መምጣታቸው ትርጉሙን ይሰጣላቸው የሚሰጣቸው የሚበሉትና ያኖሩበት ትልቅ ቤት ወይ ደግሞ የሚጠጡትና የሚያገኙት ነገር ሳይሆን አንድ ከበላይ የሚወዳቸው ቴክ ኬር የሚያደርጋቸው ለሆነ ነገር በፍቅር የሚንከባከባቸው እውነተኛ እናትና አባት ብለው ስለሚያስቡ ነው ይሄንን ደግሞ በየእድሜያቸው ወይም ደግሞ በየስቴጃቸው ፍቅርን ኢንተርፕሬት የሚያደርጉበት ጊዜ አለ ቅድም ብለሽኛል ዳይፐር ሲቀይሩ ፖፖላስ ያስቀምጧቸው አብረው ከነሱ ጋር ሲያሳልፉ ያንን ያጻለች በሚዳሰስበት አብሮ ከወለደው ከናትና ከአባቱ ጋር የሚያደርገው ግንኙነት ያንን ነገር እሱ ፖፖላ ያስቀመጠኝ ሽንት ቤት ወሰደኝ ሳይሆን ያንን ልጅ ኢንተርፕሬት የሚያደርገው አንድ ኬር የሚያደርገው የሚወደው ሁሉ ጊዜ የሚያየው ፊገር የሆነ ወዳጅ እንዳለው ፊል ያደርጋል ያንን ነው በመንደር ላይ ያለች መምጣቱን ተስፋ የሚሰጠው ማለት ነው ስለዚህ የመጀመሪያው ኤጅ ላይ እስከ 12 አመት ድረስ ልጆች ከአባትና ከእናቶቻቸው ጋር በትግተኛ ከወለዷቸውና በአካል በባዮሎጂ በትክክል ከወለዷቸው ልጆች ጋር አብረው ጊዜ የሚያሳልፉ እና በጣም ጊዜያቸውን ወስደው በእንደዚህ አይነት ኬር የሚያሳልፉ እናትና አባት በጣም እድለኞች ናቸው ልጆቻቸው ስለነሱ ትክክለኛ የሆነ የፍቅርን ኮንፊደንስ ይዘው ይኖራሉ ማለት ነው ለምንድነው በዛ ኤጅ ላይ ልጆች ፍቅርን የሚያስቡት በቋንቋ ቁጭ ብለን ስላወራን ሳይሆን በታይም ነው በጊዜ ነው እንደተወደዱ የሚረዱት ማለት ነው ምክንያቱም አብረን ስናሳልፍላቸው አብረን ኬስ እናደርጋቸው ስናለብሳቸው ስንመግባቸው ለነሱ ያለን ዋጋ የሚያጉት በዚህ ቦታ ነው ማለት ነው በዚህ ጊዜ ግን እናትና አባት ምናልባት ወልደው እነሱ በተለያየ ጊዜ ስራ ቢዚ ሆነው ለነሱ ጊዜ የማይሰጡ ከሆነ ልጆች ጊዜ ለሰጠላቸው ሰው በፍቅር ውስጥ ይኖራሉ ማለት ነው ስለዚህ ከነሱ ይልቅ ሞግዚተን ሊያምኑ ይችላሉ ያሳደጋቸው ሰው ሊያምኑ ይችላሉ ሹፌሩን ሊያምኑ ይችላሉ ስለዚህ ነው በዚህ ዓለም ላይ እንደኔና አሁን በጣም ቢዝነስ ውስጥ ያሉ ሰዎች በስልጣን ውስጥ ያሉ ሰዎች በእንደኔ በፓስተር ሆነው ያሉ ሰዎች በጣም ቢዚ ስለሚያደርጋቸው ለልጆቻቸው ጊዜን አይሰጡም ማለት ነው ጊዜን ካልሰጡ በባዮሎጂ ከነሱ ቢገኙ በመንፈስ ግን በፍቅር ግን የተገናኙ ሰዎች አይደሉም ከልጆቻቸው ጋር ስለዚህ ልጆቻቸውን ወለዱ እንጂ ሚስ አድርጓቸዋል ምክንያቱም ጊዜ ያልሰጡትን ነገሮች ሁሉ አብሮ ኢንቨስት ያላደረጉትን ነገሮች ሁሉ ሊያጭዱ አይችሉም ማለት ነው ምናልባት በገንዘቦቻቸው ትምህርት ቤት ሊያስተምሯቸው ይችላሉ ጥሩ ቪላ ቤት ሊያስተምሯቸው ይችላሉ የሆነ አሻንጉሊት ሊገዙላቸው ይችላሉ ግን በመንፈስ ግን ከእናትና ከአባቶቻቸው ጋር የተገናኙ አይደሉም በያስባሉ ስለዚህ እናትና አባት ሆነን ወደ ምድር ላይ ለማምጣት ካሰብን የመጀመሪያ ለልጄ የማለብሰው ብራንድ ልብስ የማጠጣው የማበላው በጣም ቆንጆ ምግብ በጣም ውድ ወተት ስላበላውት በጣም ብራንድ ልብስ ስላሰለብኩ ሳይሆን ህይወትን ሰጠውት የሚባለው ብቸኛ ነገር ፍቅር ነው ፍቅርን የማይሰጥ እና ፍቅርን ለመስጠት ጊዜ የሌለው ልጅ ምናልባት ልጅ አለው ብሎ ይጠራል ግን በመንፈስ ግን ልጅ የለው ምክንያቱም ኮሙኒኬሽኑ በውስጡ ምን ያደረገ ማለት ነው የተቋረጠ ነው ማለት
ለምንድን ነው ይሄንን ምልሽ ሰዎች በፍቅር አብረው ጊዜ ሰጥተው ሲያድጉ በዛ ፍቅር ውስጥ ከእናትና ከአባቶቻቸው ጋር ትረስት ነው ዲቨሎፕ የሚያደርጉት መታመንን ያስባሉ እንደሚያስብልኝ አብሮ ከኔ ጋር እንደሚገኝ የምወደው አባት የምወዳት እናት እንደሆነችና ሁሉ ቀን የምትታየኝ አብራ ከኔ ጋር ግንኙነት ካላት ትረስትን ልጆች ዲቨሎፕ ያደርጋሉ ከዛ ከዚህ ትረስት ወይም ከዚህ መታመን ተነስተው ነው የምንላቸውን ነገር እንኳን ሰምተው መታዘዝ የሚችሉት ሰው የማያምነውን ሰው በፍጹም በጉልበት በኃይል በቁጣ ወደ ስርዓቱ ስለያስገባው አይችልም ማለት ስለዚህ ከፍቅር ውስጥ ከግንኙነት ውስጥ ለልጆቻችን ጠንካራ የሆነ ትረስትን ቢሉ ብናርጋለን ስለዚህ ልጆቼን እግዚአብሔር በሰጠኝ ጊዜ በጣም አብረን እኔ ሳሳልፍ ዋይ የተረጫጨን ጌም እየተጫወትን ኳስ እየተጫወትን ሁሉ ጊዜ አብረን ልክ እንደ ጓደኛ እየተደባደብን አብረን ነው ምናሳልፈው ማለት ነው ስለዚህ ልክ አንድ ልጅ ጓደኛውን ሊያገኝ እንደሚችል የመጨረሻ ትግሉ መቼ ትመጣለህ መቼ ወጣ ነው ለምን አታሳልፍም ለምን ትሄዳለህ ብሎ ያለቀሰን ሸኝ ሁሉም ልጆች ማለት ነው ምክንያቱም ከቤት ከውጭ ከሚያሳልፉ ይልቅ እቤት ማሳልፉ ደስ ይላቸዋል ምክንያቱም እቤቱ ሲመጡ የሆነ አባት ሆኜ አለቃ ሆኜ ሳይሆን ቤትን እንጆይ እንዲያደርጉ ራሴን ምን አድርጋቸዋለሁ ሰጣቸዋለሁ ከዛ ልክ ጓደኛ ስለሆነ አንድ እንደ አባት ሆነ አለቃ ቦስ የሆነ አባት ሳይሆን አንድ ፍሬንዱን ሊያገኝ እንደሚችል እንደሚመጣ አቤት ስለሚመጣ በጣም ነው ቤትን ሴሌብሬት የሚያደርጉት ከዛ ሁሉንም ዲቴል ያወሩኛል ቀጣቀላ ሰማቸዋለሁ እንጫወታለን ብዙ መልካም ነገሮችን እናሳልፋለን ያ ምን ጠቅሞኛል መሰለሽ አባታቸውን አቅለው እንዲይዙ ሲምፕሊ እንዲመለከቱ ከዛ ለራሳቸው ኢሞሽን ታማኝ እንደሆንኩላቸው አውቀዋል ማለት ነው ስለዚህ በዚህ ጊዜ ውስጥ እነሱ ይሄንን ትረስት ስላደረጉ የምላቸውን የማወራቸውን ሐሳብ መስጣቸውን ነገሮች ሁሉ ቀሏቸው ዋጋ ሰጥተው ለመቀበል ይረዳቸዋል ማለት ነው እኔ ግን ቁጭ ብዬ ራሴን መንገድ ብቻ እየተደረኩ እንዳለቃ በሆን ሄድ ግባ ይሄን ስራ ይሄን አድርግ ብሎ ባዘው ይሄንን ነገር ሙሉ ብቻ ቢጣደቅ የምፈልገውን ነገር ያደርጋል ነገር ግን የፍቅር ግንኙነት ስለሌለው ትረስት ስለሌለው እኔ የምለውን ነገር አድርጎ ውጤት ሊያመጣ እንደሚችል አያስቡም ስለዚህ የአባትነትና የእናትነት ቦታ ያለቅነትና የበላይነት ስፍራ ቦታ ሳይሆን ፍቅርን የመስጠት ልጆችን ነገሮች ሁሉ ውስጣቸው ደስ እንዲላቸው እውነተኛው ነው ያልተገደበውን ፍቅር በእውነት የምናፈስበት ታይም ነው ብዬ አስባለሁ ይሄንን ነገር ነው የሚጠቅመው ያስባል ስለዚህ ያንተ ልጆች አስቸጋሪ ወንድ ከሚባሉት ውስጥ አይደሉም ማለት ነው ያ ደግሞ ያልሆነው ቤተሰብ ከሚሰጣቸው ፍቅር የተነሳ ነው እና ከሚነፍጋቸው ነገር ነው ማለት ነው ወደ አስቸጋሪነት የሚሄዱት በጣም እሱ ነው ወሳኝ ነገር ምክንያቱም ሰው ልጆች በህይወታቸው ላይ የሰውን ቫልዩ ማገኙ ከሆነ ካንጮች በዲቫይስ በፊልም በተለያየ ካንጮች ባለው ኢንፍሉዌንስ ተደርገው የሚያድጉ ከሆነ የሚወስዱት ትምህርት ወይም ደግሞ በውስጣቸው የሚያስገቡት ትምህርት ሁሉን ነገር እውነት ስለሚመስላቸው ያዩት በፊልም ውስጥ ያዩትን ነገር ፕራክቲስ ማድረግ ፈልጋሉ ምክንያቱም በፊልም ውስጥ ሲጋራ የሚያጨስ መጠጥ የሚጠጣ ከሴት ጋር የሚሄድ የሚገል ብዙ ነገር ኢንፍሉዌንሱ ጤናማ ያለው ነገር የሚመለከቱት ስለዚህ እኛ ግን አምናትና አባት ግን አብረን በፍቅር የምናሳልፋቸው ከሆነ ዋጋ ያለውን በህይወት ላይ ሊጠቅም የሚችል ነው መልካም ነገር ከኛ የሚማሩት ስለዚህ ከኛ ውጭ ሌሎች ደግሞ በገንዘብ ወይ ደግሞ በሆነ ቀጥረናቸው የምናሳድጋቸው ሰዎች እንደኛ ጊዜ ሰጥተው በጣም መልካም የሆነውን ነገር ሊሰጧቸው አይችሉም ይሰለቻቸዋል ይሰድቧቸዋል ይገፏቸዋል የማይሆን ነገር ሊያሳያቸው ይችላሉ ስለዚህ እነሱ ልጆች ምንድን ያደርጋሉ ማለት ነው ልጆች ያዩትን ነገር ወደ ውስጣቸው አስገብተው ይጠቅመኛል ብለው ከነገና ጊዜና አቅም ሲያገኙ ነገሩን ወደ መግለጥ የሚመጡ ሰዎች ናቸው የተጻፈባቸው ማንንም ሰው ማንንም ጥሩም መጥፎም ቢሆን የተጻፈባቸው የሚኖሩ ፍጥረቶች ናቸው በውስጣቸው ያልገባውን ነገር አይኖርም ማለት ነው ስለዚህ እኔና አንቺ ምናልባት በገንዘቦቻችን ጥሩ ፊልም ጥሩ ኢንተርኔት አስገበተንላቸው ጥሩ ሞግዚት ለንቀጠራቸው ይችላል ጥሩ ሌላ ሰው ከኛዎች ስለዚህ ያን ኢንፍሉዌንስ ያደርጋቸዋል ከዛ ያኛው ያደረገባቸውን ነገር መኖር ይጀምራል ከዛ ወደ መጠጡም ወደ አሸጋሪም ወደ ማይጠቅም ነገር የሚሄዱት በዛ early stage ላይ እውነት ብለው የሰበሰቡትን ነገር ነው ማለት ነው ስለዚህ ዛሬ እኔና አንቺ ቁጭ ብለን የምንጫወት ከሆነ ከኔ ከሚወደው አባቱ ምን ነገር ላስተምረው ይችላል
ምን ነገር ልሰጠው እችላለሁ ምን ነገር ላውራው ብለው አስቢያሽ ስለዚህ ዛሬ ሲጋራን ከኔ ይማራል መጠጥን ከኔ ይማራል ሰው መናቅን ይማራል አይማርም እኔ የምወደው ልጄን የማስተምረው የሚጠቅመውን ነገር ነው ሳደርግ የሚጠቅመውን ነገር ነው ማለት ከዛ ያ ደግሞ ሲኖር ቁጭ ብዬ ይሄን አርግ ብዬ ሳልኩት ሳይሆን የምኖረውን ህይወት ሁሉ እያየ እየቀዳ ነው የሚሄደው ማለት ከዛ ያ ልክ 12 አመት ወይም ደግሞ ባለፈው ቲጂጋ ስናወራ ሲድ ታይም እና ሃርቨስት ታይም ይባል ነገር አለ ሲድ ማለት አንጂ እንዲሆን የምትፈልጊው ነገር በነፃ ምንም ያለ መከልከል የምንዘራበት ጊዜ እስከ 12 አመት ነው በቃ ኢኖሰንት ናቸው ያለ ቀደም እንዳልሽው አንቺ ጧት ተነስተው ዳይፐር መተው ፖፖ ላይ መቀመጥ ጧት መታጠብ የሚለውን በዚህ ጊዜ ያለ ችግር ኮንስታንት ሆነን የምናረጋቸው ከሆነ ያንን ነገር ላይቀይሩት እስከ ዘላለም በልባቸው ውስጥ ተቀምጧል ማለት ለምሳሌ እኛ ትልቅ ሆነን ይሄንን ነገር እንጋርሽና በጣም ልብሱን አጥፎ ከቤተሰቡ የተማረ ልጅ አለ እኛ ደግሞ ያልተማርኩም አውልቄ ነው መተኛው ማለት ስለዚህ በጣኛው መጥቶ ምንድነው በጣም የፈለገ ቢደክመው ቢሆን ሁሉንም ነገር አጣጥፎ እስከ 40 አመት 50 አመት ሆኖ ድረስ ማለት ያን ነገር ካላደረገ መኖር አይችልም ማለት ስለዚህ ልጅን በሚሄድበት መንገድ ምራው የሚባለው ያኛው ነፃ ሆነን እኛን ትረስት አድርጎ አስተምሩኝ ተከሉብኝ ባለበት ታይም ተተነው የዛን ጊዜ ሌላ ሰው ጽፎበት ልክ መኖር ሲጀምር ከሱ ጋር ብንደባደብ ዋጋ የለው ማለት ስለዚህ እቺ 12 እስከ 12 አመት ድረስ ምንድነው ለኛ እጅግ ፈርታይል የሆነ በጣም ንጹህ የሆነ ነገር የምንፈልገውን ህይወት እንዲኖር የምንጽፍበት ጊዜ ነው ግን ብዙ ሰዎች እንዳጋጣሚ ሆኖ በጣም በብዙ ነገር ቢዚ ናቸው ዛሬ ተመልከች አሁን ባለስልጣን ወይ ሀብታም ወይ ደግሞ ጥሩ ስም ያላቸው ልጆች በጣም ከባዱን ህይወት የሚኖሩት ለምንድን ነው ማለት ነው ተረግመው አይደለም ተቸግረው አይደለም እነሱ ጊዜ ስለሌላቸው ሌላ ነገር ተላልፉ በገንዘባቸው ሰርች የሚያደርጉት የማይጠቅም መረጃ ነው የሚያገኙት ከዛ ወጥተው አስቸጋሪውን ከባዱን ህይወት ፌስ የሚያደርጉት የነሱ ልጆች ናቸው ለምንድን የሆነባቸው ትልቁ ነገር ልጆቻቸውን ለማዳን ልጆቻቸውን ለመምራት ተገቢም ታይም ስለማይሰጡ የሥራዎቻቸው ባህሪ ከቤተሰብ ውጭ የሚያሳልፋቸው ስለሆነ ያንን አይነት ጥሩና ጠላ መልካም ነገር በልጆቻቸው ላይ ኢንፍሉዌንስ ለማድረግ ጊዜን አላገኙም ስለዚህ ልጆቻቸው ሌላ ዓለም ተመስርቶባቸው ሲኖሩ የዛን ጊዜ በ18 እና በ20 አመቱ ከቤት ጥሎ ይወጣል ያሳስራል የወደ ሪሃብ ሴንተር ማገገሚያ ሴንተር ትላልቅ ብር እየከፈለ ያስተምራል የዛን ጊዜ ልጁ በውስጡ የተቀመጠውን ያደረገውን ነገር ይግደለው እንጂ በውስጡ እስካለ ድረስ ሲጋራውንም አይተውም መጠጥም አይተውም ለምን ሰው በውስጡ የተገባውን ማንኛውንም ክፉም ደግም የመኖር ወይ ነገር ያንን ነገር የማድረግ አቅም ያለው ፍጥረት ነው ማለት ነው ስለዚህ ዛሬም ልጆቻችንን በቤታችን ላይ እኔ ሳሳድጋቸው እንዳልኩሽ ወንዶች ቢሆንም በጣም በትክክለኛ የሆነ ነገር ማለት ነው መጠጥ ምን ዳሜጅ ሊያመጣ እንደሚችል ዲቮርስ ምን ማምጣት እንደሚችል ከእንደገና ችግር ውስጥ በዚህ ሲያሳልፉ አታርግ የሚል ትእዛዝ ሳይሆን አንዳንድ ኦርፋኔጅ ቦታዎች አንዳንድ ቻሪቲ ቦታዎች በተለያየ ቦታ ሄጄ ከልጅነታቸው እንዲያሳልፉ እንዲያው እንዲመለከቱ አደርጋቸዋለሁ የመጠጥ ጉዳት ምን እንደሆነ አንዳንድ ፊልሞችን አመጣች ያሳያቸዋል ስለዚህ ምንድነው ልጆችን ልንመራቸው እንጂ ልንቆጣጣራቸው አንችልም የሚጠቅማቸውን የሚበጃቸውን ነገር ጥሩ በሆነ ሙድ ባለው መልካም በሆነ ሐሳብ በውስጣቸው ካስቀመጠንባቸው መጠጥን ከእንደገና ሲጋራን ሴክስን የተለያየ ነገር ተገቢውን ነገር አውቆ ካደገ የማይጠቅመውን ነገር አልፈልግም ብሎ ከራሱ ካባረረው ምንም ችግር የለም ግን እኔ አታርግ ብዬ በቆጣጣረው ከኔ እጅ ውጭ ያደርገው ይችላል ስለዚህ ኮንቪንስ እንዲሆን እንዲያምነው የማይጠቅመውን ነገር እንደማይጠቅመው አውቆ እንዲ ንቀው ነው እንጂ እውነትን ማስተማር ያስፈልጋል እንጂ እኔ አባቴ እኔ እናት ስለሆንኩ ይሄን ነገር ማድረግ አትችልም የሚል ትእዛዝ ሰውን አይለውጥም ሰው በኮንትሮሊንግ ወይ ደግሞ ዶሜን በማድረግ በመግዛት የሚሄድ አይደለም ማለት ነው ሰው ሲፈጠር ለመመራት ነው የሚያውቀውን አውቆ ያን ነገር ለመኖር ነፃ ሆኖ ሰምቶ ከዛ ያን ነገር በፈቃዱ የሚያርፍ ፍጥነት ነው አምላካችንም እግዚአብሔር እኮ በዘፍጥረት ምዕራፍ 1 ላይ ሰው ልጆችን አስቀመጠና ኮንትሮል አደረጋቸው ስለዚህ ምንድነው መራቸው የሚጠቅማችሁ መንገድ ይህ ነው ከነገና የሚጎዳችሁ መንገድ ይህ ነው ከዚህ በኋላ የምትመርጡትን የናንተ ምርጫ ነው ማለት እንጂ አትሄዱም ብሎ በአንድ ላይ አጥሮ ኮንትሮል አደረጋቸው ማለት ዛሬ እቃችንን ብቻ ነው የኛ ማለት ምን እንችላለን ልጆቻችን ግን ልጆች ናቸው ነፃ ፍቃድ ያላቸው ናቸው የሆነ ታይም
ተነስቶ የፈለገውን ነገር መሆን የሚችልበት አቅም እንዳለው አባቶች ማመን አለባቸው። ስለዚህ አባቶች ኃይላቸውን ጉልበታቸውን ይሄ እኔ ቀጠቅ ሰባብራለሁ የሚለውን ነገር ሳይሆን ማመን ያለባቸው ልጄን ተገቢውን የሆነ ዕውቀት ሰጥቼዋለሁ ወይስ አልሰጠሁትም? አስተምሬዋለሁ ወይስ አላስተማርኩትም? ስለዚህ ይሄንን ነገር በደንብ ማወቅ አለባቸው ማለት ነው። አንድ ነገር ሳስተምራቸው ዝም ብዬ ቁጭ ብዬ ይሄን ብቻ ባለማት እኔ ወጣቶኛ ድግያለሁ በብዙ ነገር ተፈትኛለሁ በሴክስ ተፈትኛለሁ በሁሉ ነገር ተፈትኛለሁ እንደሱ ልማት ሁሉ ውስጥ ያለው ስሜት ሁሉ እነሱ ውስጥ አለ እዚህ ስሜቱን ፍላጎቶቻቸውን እንዲፈሩት ሳይሆን ማንኛውም ስሜት ማኔጀብል ትክክለኛ መፈጸሚያ መንገድ አለው ስለዚህ እኔ ፍላጎቶችን እንዴት አድርገው እንደሚፈጽሙት እንዴት አድርገው ይሄን መኖር እንደሚችሉት ጤናማ መንገዶችን ማስተማር ያስፈልጋል ማለት ከዛ እኔ እንዲስፈተን ስወድቅ ምን ችግር ደረሰብኝ ይሄን ችግር አጥቻለሁ እንዲህ አይነት ነገር በሶሻል ቦታ ላይ እፍረት ሰምቶኛል እንዲህ አይነት ጓደኛ አጥቻለሁ እንዲህ አይነት ስሜት ሰምቶኛል ስለዚህ ይሄንን ነገር አንተ ዋጋ እንዳትከፍል ይሄን ነገር አታርገው ለካስ አባቴ እንደኔ አይነት ስሜት ነበረው እንደኔ አይነት ተቀጥቶ ነበር እንደኔ አይነት ጊልት ሰምቶት ነበር ስለዚህ ዛሬ እኔም እንደሱ ሰው ነኝ ለካስ እነዚህ ስሜቶች እኔ ውስጥ ከኔ ብቻ አይደለም ያለት በሁሉ ዘንድ ያለ ነው ስለዚህ እቺን ስሜትን እንዴት ማኔጅ እንደሚያደርግ ማስተማር ጊዜ ሰጥቶ ይሄን ነገር ማድረግ ከቻለ ሴትም ሆነ ወንድ ሶፍት ሆኖ መልካም ሆኖ ማደግ ይችላል ምክንያቱም የሶፍትዌሩ ሐሳብ ነው ሃርድዌሩ ላይ የሚገለጠው እንጂ ምንም ነገር የለም በኃይለኛ አቅም መልካም ነገር መግለጥ ይችላል ስለዚህ ሴቶች ልጆች ባዮሎጂያቸው ላይ ያለ እንጂ የሚያስቡት ሐሳብ ሴትነታቸው የሚያሳጣቸው ነገር የለም ወንድነታቸው የሚወስዳቸው ነገር የለም ምንም ነገር ከውስጥ ከልባቸው እነሱ ላይ የምናስቀምጠው ወይም ደግሞ ሼር የምናደርጋቸው ሐሳብ ነው ወደዚህኛው ዓለም ላይ ተገልጦ የሚኖሩት በያስባል በጣም ደስ የሚለው እኮ ፈዘዝኩ አንተ ስታወራ ጥልቅ ዕውቀት ነው ያለ ስለ ልጅ አስተዳደግና አመሰግናለሁ እንግዳይ ስለሆንክ አሁን ስለዚህ ይሄ ልጆቻችን ወንዶች ሲሆኑ ረባሽ ነው የሚለው ነገር እናመጣው ከኛ ከወላጆች ነው ማለት ነው እኛ በሰጠናቸው ልክ ነው መልስ የሚሰጡን ማለት ነው yes እንዲቆጡ እንዲያዝኑ እንዲጨቃጨቁ የምናረጋቸው ምንም ከይላ አልመጡም ማለት ነው ከራሳችን የተቀበሉትን ነገር ሲሰጡን እንደነገጠው ማለት ነው ያስባል እስኪ አሁን አንቺ ያሳድገሻል በላይፍሽ ላይ አንዳንድ ጊዜ የራስሽ የሆነ ጸባይ ልጆችሽ ላይ ተሻታቂም አዎ ይሄ ሁሉም ነው እንደዛ ስለዚህ ይሄን ነገር በደንብ ማየት ያስፈልጋል ሁለተኛው ስቴጅ ሰው ልጆች ደግሞ ማወቅ አለባቸው ብዬ ከማስበው ይሄ የመጀመሪያው እስከ 12 አመት ድረስ ሰዎች በጊዜ ነው ልጆች ፍቅርን ኢንተርፕሬት የሚያደርጉት ሁለተኛው ደግሞ ከዛ በኋላ ደግሞ ዲስከሽን ወይም ደግሞ ማውራት ሐሳብን ማውራት ለምሳሌ በቤተሰብ ውስጥ ያሉ ልጆች ሁሉ ልጆች ከሆኑ በኋላ የኔ የራእይ ተካፋይ እንደሆኑ የስራዬ ተካፋይ እንደሆኑ የገንዘቤ ተካፋይ እንደሆኑ ቀንደገራ የቻሌንጅም ተካፋይ እንደሆኑ ሁሉንም ነገር በግልጥ ንጹህ ሆኖ በቃ እኔ እንደዚህ ደሞዝ ያለኝ ይሄ ደሞዝ ይሄን ያደርግላቸዋል ይሄን ይሰራላቸዋል ቀጥሎ ደግሞ እንደዚህ አይነት ፕላን አለኝ ከነገራ እንዲህ አይነት ደሞዝ ስራ ተቸግሬ መጥቼ ነበር ስለዚህ እስኪ ምን አድቫይስ ታደርገኛለህ እንደዚህ ብዬ የራሴን ነገር ነግራቸዋለሁ ከዛ የራሴን ነገር ሳወራቸው ስነግራቸው እነሱም በጓደኛቸው በአካባቢያቸው በትምህርት ቤት የደረሰባቸው ነገር ሼር ያደርጉናል ሼር ሲያደርጉ እንዛን ጊዜ እንደ ጓደኛ ሰማቸዋለሁ እንጂ ትዛዝ አላወጣባቸው ምክንያቱም አሁን እንዛን ጊዜ እርስ በርሳችን ነፍስ ከነፍስ የምንዋሃድበት ጊዜ ነው ማለት ነው ኦነስት ሆነን የምንገናኝበት ጊዜ ነው ማለት ነው ከዛ ወክ እናደርጋለን አብረን ምግብ ሻይ እንጋበዛለን ቆንጆ ቦታ ሄደን እናወራቸዋለን ከዛ በኋላ ያን ነገር ማድረጌ ምንድነው አባታችን በቃ ከኛ ሩቆ ሳይሆን ለኛም ቦታ አለው አሁን ልክ ስራ ስጨርስ ዛሬ አሁን ማታ ላይ የት ነው ብየምደውለት ልጆቼን ነው ማለት ከዛ የትናከና ካለና ሻይ ጠጣ ብለን ቁጭ ብለን ሻይ ጠጣ እናወራለን ማለት ከዛ ያ ምንድነው ማለት ነው በሱ ዘንድ በልቡ ዘንድ ሁሉ ቀን ቦታ አለኝ ስፍራ አለኝ ማለት ሁሉንም ነገር የለበሰው ልብስ ያደረገውን ነገር ሁሉ አድንቃለሁ አመሰግናለሁ ያደረገውን ነገር ካተላለሁ ከዛ ይሄን ነገር ማድረግ የሚችልበት ዋናው ነገር ምንድነው ትረስት የሚባለውን ወይ መታመን የሚባለውን ነገር መመስረት የምንችልበት ብቸኛ አጋጣሚ ይህ ነው ማለት ነው ስለዚህ ልጆች ደግሞ ይሄንን አይነት ዋጋ ይሄንን አይነት ቦታ ካንቺ ካላቸው ከኛ የሚወጣውን ማንኛውም ቃል
ዋጋ ሰጥተው ሰምተው አይሆንም ብለው ለመታዘዝ አቅም ያገኙት ከዛ ውስጥ እንደሆነ በጣም የታመነ ነው ማለት ነው። ይሄን ደግሞ የምንሽ ደግሞ ሁሉ ጊዜ ሰዎች ልጆች አይወድቁም ወይ ደግሞ እንዳልሰምናቸው እንደነገርናቸው ጥሩ ሆኖ ያድጋሉ ማለት አይደለም። ፌል ያደርጋሉ፣ ሚስቴክ ውስጥ ይገባሉ። በትምህርታቸው ደካማ ሆነው አይቻቸዋለሁ። ያልኳቸውን ነገር ያላደረጉበት ጊዜ አለ። የሚያሰጋ ላይፍም የገቡ ጊዜ አለ። የዛን ጊዜም ደግሞ ምንድነው ማድረገው? ምንድነው የሚሰማኝ? መጀመሪያ ሰልፍሽ ሆኜ ልጄ ለምን እንዲያደረገ ለምን እንዲያልሰራ ብዬ ቁጥኝነቴን ሳይሆን እኛ እግዚአብሔር እንዴት ነው ወደደን? ጥሩ በመንሆንበት ጊዜ አይቻልም። ፌልም በመናረግበት ጊዜ፣ ሚስቴክም በመንሰራበት ጊዜ፣ ችግርም በመንሰራበት ጊዜ ሰው የእግዚአብሔር ፊት የማይፈራው በችግሩ የማይፈርድበት ጀጅ የማያረግበት ግን ከሚስቴካችን ነፃ እንድንወጣ ምንም ያደርገን ጸጋን ምንም ያደርገን የሚሰጠን አባት ስለሆነ ነው ተደብቀን ለእግዚአብሔር ሚስቴካችን የምንነግረው። እኔ ዛሬ ሚስቴክ ብሰራ ለማንም ሰው አልነግርም። የመጀመሪያ መናገር የምፈልገው ለእግዚአብሔር ነው። ለምን ስናገረው ጉድ ይሄን ሰራ ብሎ ሳይሆን ፈገግ ብሎ እንዴት ነፃ እንደምወጣ የሚረዳኝ እንደሆነ ተስፋ ስለማድረግ ነው። ስለዚህ ልጆችንም ስናሳድግ እኛ የምንፈልገውን ነገር ብቻ ሲያደርጉ የምንቀበላቸው እኛ የምንፈልጋቸው ብቻ ሲያደርጉ ራይት የምናደርጋቸው ሳይሆኑ በውድቀታቸው በችግራቸው በጉርለታቸው አብረን የምንቆማቸው አብረን የምንታግላቸው አብረን የምናነሳቸው አባት እንደሆነ እንዲያኝ ይፈልጋለሁ ማለት ነው። ስለዚህ በዚህ አይነት ፈተና ውስጥም በዚህ አይነት ችግር ውስጥም ሲያልፉ ልክ እኔን እግዚአብሔር ምሮ ወይም ደግሞ ችግሬን ሳይነቅፍ እንደሚያግዘኝ ስለማመን ልጆቼንም በችግራቸው በሚስቴካቸው ላግዛቸው የሚችል አባት መሆኔን እንዲያውቁልኝ ይፈልጋል። በዚህ አይነት መልክም ደግሞ ያዩኛል ማለት ነው። ምክንያቱም አንዳንድ ጊዜ በህይወታቸው ላይ ፍቅር ሲይዛቸው የመጀመሪያ መጥተው የሚነግሩት ለኔ ሚስቴክ ሲሰሩ መጥተው መጀመሪያ የሚያወሩት እንደሱ የሚናገር ያ ማለት ደስ ይለኛል። ምክንያቱም ይሄ ልጅ በጥሩነቱ ብቻ አይደለም ያመነኝ ማለት ነው፣ በውድቀቱም ትረስት አድርጎኛል። የሆነ አስቸጋሪ የሚባለው ላይፍንም ሲመጣ የሚያካፍለኝ እንደሱ ነው። ያ ለኔ ምን ያርጉኛል ማለት ነው። በችግር ውስጥም አብሬ ተሳታፊ ሆኜ እሱን ለማገዝ ለመርዳት አቅም ነው። ስለዚህ አባትና እናቶች ስናሳልፍ ማድረግ ያለብን እኔ የምፈልገው መስመር ብቻ እንዲኖር አድርጌ ችግሩን መስማት አልፈልግም ብለን ካሰብን ልጆቻችንም ይሳርገናል። ስለዚህ ጥሩነታቸውን ያሳዩናል፣ ሚስቴኮቻቸውን ግን ከኛ ውጭ ለሆነ ሰው ለጓደኛ ለሌላ ሰው ይነግራል። ጓደኛ ወይም ሌላ ሰው ደግሞ የኛ አይነት ልብ ስለሌለው ትክክለኛውን ነገር ሊያነግራቸው ይችላል። ስለዚህ ከዛ በኋላ አንደኛው ደግሞ እኛ የምንፈልገውን ነገር ብቻ ማድረግ ስላልቻለን ቁጣንም ፈርተው ቤቱን ለቀው ሊሄዱ ይችላሉ። ግን ልጅም ሁሉ ጊዜ በጥሩነቱ ብቻ ሳይሆን ወድቆም ቤቱ እንደሆነ አጥፍቶም ቤቱ እንደሆነ ሚስቴክም ሰርቶ እናቱ እንደሆነሽ መጥቶ አንቺ ላይ ማልቀስ እንዲችል ይሄንን አይነት ልብ እንዲኖራቸው በጣም አንዳንድ ጊዜ እኛ በጣም ስለተቆጣን በጣም ይሄን ነገር ታረግና ምናምን ብለን በጣም ጠንካራ ትእዛዝ ስላዘዝን ብቻ ይሳካልናል ማለት አይደለም። ያ እንዲያውም በቃ እድሉን እንዲጠብነው የምናደርገው ማለት ነው። ስለዚህ ፈታ ብሎ ዘና ብሎ ያድርግ። ከዛ በውስጥ ታዋቂ ፌል ቢያደርግም ቢወድቅም ደግሞ ተመልሼ ምን አደርገዋለሁ? አነሳዋለሁ፣ ተመልሼ ወደ ትራክ አስገባዋለሁ በሚል ጽናት። ለምን በልጆች መቼም ተስፋ አይቆረጥም። ምክንያቱም ሁላችንም አምላክ ተስፋ የማይቆርጥበት ስለሚወደን በየሰዓቱም ሚስቴክ እንሰራለን፣ በየሰዓቱም ብዙ እንወድቃለን። ግን አምላክ 20 ጊዜ ብንወድቅ በቃ አይልም ማለት ነው። ሁሉ ጊዜ እጁን ምን ያደርጋል? ይዛርጋል። ስለዚህ ልጄ ዛሬ እኔ ወደዋለሁ ይሳካልዋል ምለሽ መሰለሽ የሆነ መጠብቀውን ጎል ስለዳ ብቻ አይደለም ማለት ነው። አይኑ ይሄዳል ማለት ነው። ግን ፌል ቢያደርግም ፊቴን ሳለውጥ ፍለፊት ሆኜ አንድ ቀን ምን አለ መሰለሽ ልጄ በጠጣ ምን ታረጋኛለህ አለ። ምንም ችግር የለም እኔ አማኝ እኮ መጠጣ ይቻላል ማለት እስክትጨርስ ድረስ ጠብቄ አዝዬ አስገባለሁ አልኩት። ምንም ችግር የለም ምክንያቱም በመልካምነትም ካንተ ጋር ነኝ በችግርም ካንተ ጋር ምንም ችግር የለም። አንተ አምነው እስካልተቆ ድረስ ጠብቀሃለሁ አብሬ እኔ ያስገባለሁ ማታ እንዳታመሽ ማለት ሁሉን ነገር። ከዛ ሁሉን ነገር እኔን ፈርቶ ሳይሆን እኔን ያሳዝነው ብቻ ሳይሆን በትክክለኛ ችግርን በትክክለኛው እሱ እንደማይጠቅመው አውቆ እንዲያሸንፈው ነው የማደርገው እንጂ እኔ ሃይማኖቴ አይፈቅድም እኔን ታስዋርደኛለህ የኔን ክብር ታዋርዳለህ ብዬ አይደለም ምነግርህ ማለት ከክብሬ በላይ ነው የኔ ልጅ ማለት የፈለገ ቢሆን
የፈለገ ነገር ቢኖር ከሱ ጋር ቆማለሁ ማለት ነው አሁን በመልካምነቱ እንደቆምኩ ማለት ነው በችግሩም አላፍርበትም ምንም የሚያሳፍር ልጅ አይደለም ማለት ይሄ ችግር ጊዜና ሳትጠብቀው የሚወገድ ነው ማለት ስለዚህ ሰዎች የሆነ ጥሩነታቸውን በቃ አንደኛ ወጡ ልጆች ጀግና ሆኑ ምናምን ብለው ያወራሉ ግን ስኬት ውድቀታቸው ላይ ግን ያዝናሉ አላዝንም በቃ የማያረጋው መቼም እንደማያረጋው አውቃለሁ አያረጋው ግን ቢያረጋው አለማረጉ ማይገርምኝም ማለት ምክንያቱም በሁሉ አቅጣጫ ልጆቻችንን በውሳኔ ስለወለድኳቸው በውሳኔ ስለማገለግላቸው በዚህ አይነት ልክ እንዳልኩሽ የኔ ያባትነት ምሳሌ ከእግዚአብሔር ነው የምነሳው ለኔ እንዴት እንደቆመ ስለማሰብ እኔም ልጆቼን በዚህ ሳይድ ነው መቆመው ብዬ አስባለሁ አንቺም ብዙ ኤክስፒሪየንስ ይኖርሻል ብዬ አስባለሁ በጣም ደስ የሚል ተመልካቾቻችን እንግዲህ በጣም ብዙ ትምህርት ያገኘን ያለ ነው ከፓስተር ስለዚህ ልጆቻችን ጊዜ ትልቁ ነገር መስጠት ያለብን አሁን ካንተን እንደተረዳሁት ከሆነ ጊዜ ነው ማለት ነው ጊዜ ራሳችንን መስጠት ስለዚህ አሁን እንደውም ጥያቄ ነበረኝ በዛው መለስክልኝ ወንድ ልጅ እኮ ከ12 አመት በኋላ የጓደኛው ነው ሲያገባ ደግሞ የሚስቱ ነው ይባላልና ያን ለማስቀረትም አሁን ያልከኝ ነገር መልስ ነው ማለት ነው ያ በጣም ይጠቅማል ጠቃሚ ነገር ነው አዎ በጣም የሚገርም ትምህርትን ያስተማርከን ፓስተር ሌላ ጥያቄ ወንድ ልጆች እናታቸውን ነው የሚወዱት ይባላል በተለምዶና አንተ ጋር ያለው ኤክስፒሪየንስ እንዴት ነው በጣም እንዳየሽው በጣም ነው የሚወድ በጣም ክሎዘር ናቸው ግን ብዙ ዛትማችም ልዩነቱ የጎላ አይደለም ማለት ነው ምክንያቱም እኔ ጋርም በጣም ብዙ የሚጫወቱት አብሮ የሚያሳልፉት ነገር ስላለ አታችመንታቸው እኩል ነው ማለት ነው ግን ትልቁ ነገር ሁሉ ጊዜ የባለቤቴ በጣም ቆንጆ ነች በጣም ታምራለች እና የመጀመሪያው ልጅ ኮንፌሽኑ እንደሱ ነው እኔም እንደማማ አይነት በ7 አመት ነው ያለኝ ቆንጆ ሴት አገባለሁ ብሎ ኮንፌስ ስለዚህ የቁንጅና ስታንዳርዱ እሷው ነች እና እሷ ከባህሪዋ በጣም ጠንካራ ሪስትሪክት ነች እና ሁለት እኔ ደግሞ የህግ ሰው አይደለሁም ነገሮችን ላላ አድርጌ ነው የማየው እሷ ደግሞ እኔ ውስጥ የሌለኝን ግን ቤታችን ውስጥ የሚጠቅም እግዚአብሔር ሲያዋሃድ አንዱን አርለማት እሷ በጣም ቃሏን የምታከብር ጠንካራ ስርዓትን የምታረግ እንዳልሽው ጧት ላይ ተነስቶ ማረግ የሚገባውን ነገር ጥናቱን የምታስጠና ምናምን ነው እኔ ደግሞ ሌላው ሳይድ ቅድም ያልኩሽን አይነት ሳይድ እንደ ፍሬንድ ሆኖ ልጆችን መምራት መምከር ስፒሪቹዋል ነገር ላይ እንዲጠነክሩ ሳይኮሎጂካል ጠንካራ እንዲሆኑ ማድረግ ነው ከዛ ግን ስርዓት የሚይዘው ከልጆቼ እኩል እኔም ነኝ ማለት እኔ ደግሞ እንደዚህ አይነት ደንብን ጠብቄ ያደኩ ሰው አይደለም ማለት ምንም ነገር ማቀው ነገር የለም ስለዚህ ምናልባት ልብስ ለብሶ እንኳን አንድ ጊዜ ቀይር ስለው አይ ማማ ብላኛለች ታስቆጣኛለች ይለኛል ማለት አንድ ቀን የሆነ ቦታ ላይ ይዤው ልሄድ ስልታለ የመጀመሪያው ልጄ አይ ደውልና ማማን አስፈቅዳለኝ ማለት በቃ አሁን እንደዚህ አይነት ኦርደርን እሷ የምታመጣው ደግሞ በህይወታቸው የሆነ ሳይድ ላይ ደግሞ ጠንካራ ሆነው እንዲያድጉ ያደርጋቸዋል ማለትና እንዳልሽው በጣም እናቶቻቸው ጋር በጣም ክሎዘር ናቸው መክታቀፍ አብሮ መሆን ከሷ ጊዜ ማሳለፍ በጣም ይሻሉ እሷም ደግሞ ልክ ልጆቿን አግብተን ከወለደች በኋላ የመጀመሪያው ልጅ ስራ ነበራት ጥሩ ምትሰራ ገምታገኝበት ስራ ነበራት ግን ምን አለች ማለት ልጆቼን እኔ ጊዜ ሰጥቼ ካላሳደግኩ ታይም ካልሰጠው እናት ልሆን አልችልም የምፈልገውን ቅርጽ ላይ አልችልም ብላ በዚህ ዲሲሽን ስራ ታለሽ ማለት ነው እስካሁን ድረስ ስራዋ ምንድነው ልጆቹን ማሳደግ ነው ልጆቹ መምራትና በዚህም ተዋጥቶላታል በጣም ደስ የሚሉ በጣም መልካም ነው ንጹህ ሆኑ ዋጋ ያላቸው በጣም ድንቅ ልጆችን አሳድጋለች በዚህም ባለቤቴን ላመሰግናት እወዳለሁ በጣም ለልጆቿም ለኔም በረከት ይሆነች ሚስት እግዚአብሔር ስለሰጠን እግዚአብሔር እናመሰግናለን በጣም እግዚአብሔር ይመስገን ያው ከአንድ ከመልካም ወንድ ጀርባ ሁሌም አንድ መልካም ሴት ጠንካራ ሴት ትኖራለችና አሁን እንዳልከኝ ከሆነ እሷ የህግ ሰው ናት አንተ የህግ ሰው አይደለም የብዙ ቤት የልጆች አስተዳደግ ባህሪ ላይ መጥፎ ውጤት እንዲመጣ የሚያደርገው ብሎ የሚታሰበው ነገር አባትና እናት አንድ አይነት አስተሳሰብ አለመኖር በውይይት አለማመን ነውና ይሄ ልዩነታችሁን እንዴት አድርገህ ነው ወደ አንድነት መጥቶ ጥሩ ብቁ ልጆችን ለማድረስ ይበቃችሁት እንደገና በዛው አያይዘህ ደግሞ ቤት ውስጥ የአባትና የእናት የሐሳብ ልዩነት ያለ መግባባት
የትዳር መንገጫገጭ ልጆች ላይ ምን አይነት ተጽዕኖ ያመጣል ብለህ ታስባለህ? ይሄንን በዛው ብትገልጽልኝ። በጣም ነው አመሰግነው። ምን መሰለሽ የመጀመሪያ አካባቢ እሷ የምትሄድበትን ባህሪ እኔ ጋር ተቃራኒ ስለሆነ ትንሽ ኮንፍሊክት ይፈጥራል ማለት ነው። ምክንያቱም ከዛ እነሱ እሷ ነው ያለቻቸውን ነገር በኔ በኩል የማግኘት ነገር ይመጣል። ስለዚህ በዚህም አንዳንድ ጊዜ ቶሎ የሚፈልጉትን ነገር ዲቪዥን ወይም ደግሞ መካፈል ሲፈጥሩ ነበር ማለት ነው። ከዛም በኋላ እኔ እሷ የምታደርገውን ነገር ዋጋ ለኔ ላይሰጠኝ ይችላል። የምታዛቸው ሲምፕል ሊሆን ይችላል። ግን ምንድነው ይሄን ነገር ከአወቅኩ በኋላ ምንድነው ማድረግ ያደረግብኝ ማለት ነው። በቃ ከእንግዲህ ወዲያ እኔም ማላምነው ወይም ደግሞ እኔ ለኔ ትርጉም አይሰጥ ግን እሷ ደግሞ አድርጉ ብላ የነገረቻቸው ለነሱ የሚጠቅም እኔ ያላደኩበት እሷ ስታደግ ዲቨሎፕ ያደረገችው የራሷ የሆነ ካራክተሮች አሉ ማለት ነው። እነሱን ነገሮች ስታደግ ስመለከት ከዛ በኋላ ትንሽ ቻሌንጅ ቢፈጥርም ምን ማድረግ ጀመርኩ ማለት ነው። ያንን ነገር ከሷ ጋር አብሮ አግሪ አድርጎ መቆም መስማማት። እሷ ልክ እናት ስለሆነች እነሱን የሚጎዳ ነገር ሳይሆን የሚጠቅም ነገር ማድረግ የምትችል ዋጋ እንዳላት ቆጥሮ ከሷ ኦርደር ካወጣሽ በኋላ ያንን ኦርደር ተቃርኖ አለመሄድ ብዬ ራሴን ዲሲፕሊን አድርጌ አንዳንድ ሀሳቦችን እሷ ካለሽ በኋላ አግሪ ለማድረግ እሄዳለሁ። ግን በምንሄድበት ጊዜ ፌል ማድረግበት ጊዜ አለ። ስትቆጣኝም ወይ ደግሞ ነው ወስተለኝም ከመከራከር እሺ ይቅርታ ብሎ ራስን ፊክስ ማድረግ አለበት ማለት ነው። ስለዚህ ሁሉን ነገር ያው የቤተሰብ ኮሙኒኬሽን ጥልቅ ስለሆነ በአንዱ ጥሩ ብትሆኚ ፌል እናደርግ እንችላለን። ግን ምንድነው ፌል አደረግን ማለት በዛ ቀረን ማለት አይደለም። ፌል ያደረግንበትን ነገር አጀስት አድርገን ወደ ቦታ መምጣት በጣም ያስፈልጋል። ስለዚህ አንዳንድ እሷም በሷ ፓርት የሚያገኙት ነገሮች ሁሉ በሆነ እኔ ጋር ያላገኙትን ፓርት ያገኛሉ። በሷ አቅጣጫ ያላገኙትን ነገር ደግሞ እኔ ጋር አለ። ስለዚህ ሁለቱ ነገር ልጆችን ጤናማና ባላንስ ያለው ነገር እንዲያገኙ ያደርጋቸው። ስለዚህ በቤት ውስጥ እኔ ያልኩት ብቻ ይሁን ብሎ መከራከር፣ እኔ የበላይ ነኝ፣ እኔ አባት ነኝ፣ አንቺ ያለሽ ብሎ ያንዱን ህግ በማፍረስ ተስፋ ማስቆረጥ በጣም መልካም አይደለም ብዬ አስባለሁ። ምክንያቱም እሷም እናታቸው ነች፣ ለነሱ የሚጠቅማትን ነገር ነው የምታስበው። እኔም አባት ነኝ ደግሞ እነሱን የሚጠቅም ነገር እናስባለን። ግን በመካከላችን ድርጊቶቻችን የሐሳብ ግጭት ሊመጣ ይችላል። ስለዚህ ቶሎ ብሎ እሱን ፊክስ ማድረግ ያስፈልጋል። ሁለተኛ ወሳኝ ጥያቄ ጠየቅሽኝ። እኔ ልጆችን አማክራለሁ እና ወጣቶችን ምናምን መተው በጣም ብዙ ኑሮ ከሚኖሩ ልጆች ከሰማሁት ሁሉ ምንድነው መሰለሽ እኛ ምንም አንፈልግም። ትምህርት አይደለም የምንፈልገው፣ ብር አይደለም የምንፈልገው። እኛ ሁሉ ጊዜ የምንፈልገው የአባትና የእናቶቻችንን ሰላም ነው ይላሉ። በቃ አባታችን እናታችን ሲያከብር፣ እናታችን ደግሞ አባታችን ስታከብር በቃ መጀመሪያ መስማት የምናየው እሱን። ስለዚህ የእናትና አባት ጤናማነት ነው ለልጆች ትልቅ ሀብት ማለት ነው። እና እኛ በጣም ባረማረ ቪላ ቤት ሳኖርናቸው ውድ ትምህርት ቤት ስላስተማርናቸው አይደለም ልጆቻችን ስኬታማ የሚሆኑት። የመጨረሻ ቦሪንግ የሚሆንባቸው ነፍሳቸውን የሚያስጨንቅ በጣም ከባድ የሆነው ነገር አባት እናትን ኢንሰልት ሲያርግ፣ ሲሰድብ፣ ሲያዋርድ ሲያረግ አብሮ ልጆቹን እያዋረደ ነው። ልጆቹን ፔን ውስጥ ሀዘን ውስጥ ምክንያቱም እናት በልጆች ውስጥ አለች፣ አባት ደግሞ ከነገና በልጆች ውስጥ አለ። ስለዚህ እሱን የማይረባ ነው ያለ ሲያደርግ አብሮ የልጆቹ ነፍስ ነው ምን የሚያደርገው የሚያሰቃየው። ስለዚህ አንድ ቀን እነሱ ከዚህ ቤት በረው መጥፋት የሚፈልጉት አንድ የሚወዷት ወይም አንድ የሚወዱት ሰው በሆነ ሰው ምን እያደረገ ነው እየተሰቃየ ነው። ስለዚህ ሀዘኖቻቸውን ሄደው ቁጣቸው አሁን ሚስቴ የሆነ ነገር ብትበድለኝ እኔ እኮ በቃ ሄጄ ለልጆቼ እንዲያርጋኝ ብዬ ብናገር በልጆቼ ውስጥ እኮ እናት ነች ማለት ነው። ስለዚህ እሷ እዛ ውስጥ ሄጄ አታክ ሳረጋት ሰፈር የሚያደርጉት እነሱ ናቸው። ስለዚህ ለልጆቻቸው በረከት የሚሆነን ካለባቸው እናቶቻችንና አባት ማንኛውንም ሚስቴኮቻቸውን ማንኛውንም አለማወቃቸውን ጸልየው ተምረውም ራሳቸውን ችግሮቻቸውን ፈተው ለቤታቸው መልካምን መንፈስ መስጠት በጣም ያስፈልጋል። እና በጣም ሁሉ ህፃናት ሁሉ ቲኔጆች የሚፈልጉት ሌላ ምንም አንፈልግም ማለት እናትና አባቶቻችን በቃ ይሳቁልን፣ ደስ ይበላቸው፣ ተስፋ ይኖራቸው። ስለዚህ ይሄንን ነገርና እናትና አባቶች ደግሞ ሁሉ ጊዜ ዝም ብለው በባህል ዝም ብለው ተጋብተው ይወልዳሉ እንጂ ቅድም እንዳልሽው መብቃት የለም። ውስጣዊ ትዳርን ለመምራት የሚያስችል
የፊዚካል አቅም ሊኖራቸው ይችላል በቃ ስጋ ወይም ቦዲያችን የሆነ አመት ሲደርሰው መውለድ የሚችልበት አቅም አለው ማለት ነው ግን ነፍስ የሚባል ደግሞ የውቀት ሌቭላቸው ደግሞ ለምን ቤት በጥበብ ይሰራል በማስተዋል ይጸናል ይላል ማለት ነው ያም ጥበብ ምንድነው አንደኛው ስፒሪቹዋል ዊዝደም የሚያስፈልገው ሰው በመንፈሳዊነት በውስጡ የእግዚአብሔርን ባህሪ ካልተላበሰ ቅንነትን ሽባይነትን ታዛዥነትን ተማሪነትን ልቡ humble ካልሆነ ቤቱን በዚህ ባልተገራ ማንነቱ ቤቱን ሊያፈርሰው ይችላል ስለዚህ ምናልባት በብዙ ሀብት የደረጀ ቤት ሊሆን ይችላል ግን በማንነት ግን የወደቀ ቤት አለ በውስጡ በቅንዓት ራስ ወዳድነት ስሜት የተሞላ ምቀኝነት የተሞላ በቅናት የተሞላ ቤት አለ ማለት ስለዚህ ያ ቤት ሁሉ ጊዜ እንደተፈተነ ነው የሚኖረው በአንድ ቤት ሁለት መንግስት ይመራል ማለት ከዛ ያ ሲሆን ልጆችን በጣም ዋጋ ያስከፍላቸዋል ስለዚህ እናትና አባት ቤት ውስጥ ከገቡ በኋላ ዲቮርስን መፋታትን እንደ ምርጫ እንኳን ማሰብ የለባቸው ከገባን በኋላ በህይወት ተሰተን ለልጆቻችን ዝም ብለን ቁጭ ብለን ያዘን ያለቀስን ወይኔ ያለን ሳይሆን ብቻ እየሳቀን ባላችንን ሚስት ባሏን እያከበረች እያደነቀች ዋው የኔ ባል ያለች ባል ደግሞ ሚስቱን እያደነቀ አይንን አየር ይሄንን መንፈስ ከምግብ በላይ ነው ከመጠጥ በላይ ነው ከትልቅ መዝናናት በላይ ነው ምንም የትኛው ማግ ስለዚህ እየተዝናኑ ውድ ቦታ እየሄዱ እየተሰዳደቡ ይመጡ ልጆቹ እየተካፈሉ ይመጡት ሀዘን ሞትን ነው ማለት ተስፋ ቢስነት ነው ማለት ስለዚህ የእናትና የአባት ጤናማ የመሆን እና ንጹህ በፍቅር ተጋብቶ የመኖር ኢንፍሉዌንስ ከልጆች ከትምህርት ከብርም ከምግብም ከየትኛው መዝናናት በላይ የሚያዝናናቸው ያን ለምን ባል ለሚስቱ ያለው እይታ ሚስት ለባል ያለው እይታ የፍቅር እይታ ያ በጣም መሰረት ነው ስለዚህ ይሄን ነገር በዚህ አጋጣሚ የምናገረው ፋሚሊዎች ምንድነው ምናልባት በመካከላቸው ግርግር ካለ ይሄ ሁሉን ልጆች ጥሩ ትምህርት ያስተምራሉ ምግብ ጥሩ ቦታ ሰፍራለሁ ከሚል ይሄ ቦታ የናስተምራለሁ ከሚል ንጹህ የሆነው ለናቱ ፍቅር ቢሰጥለት እናትም ደግሞ ለአባቱ ፍቅር ብትሰጥለት ምንም ችግር ለጊዜ ምክንያቱም ልጁን ቁጭ አርጋ አባትን ብታማ አብራ ልጁን ዋጋ ያስከፈለችው ምክንያቱም የሚወደውን አባት አታክ ያረጋች ነው እሱ ውስጥ ምን ያረጋች ነው ያሰቃየችው ያም ፔን አይችልም አብሮ የሚሰቃየው ልጅ ነው እናትንም ልክ እንደሱ እናቱን የሰደበ ይመስላል ግን አብሮ ልጁን የሰደበው ስለዚህ ይሄንን ነገር ይሄን ደግሞ ባፋችን እኛኮ ልጆቻችንን ስንነጋገር ይላሉ ጓዳ ገብተን ይላሉ ምንም ጓዳ ቢታይም በትክክለኛው ሰው መንፈሳዊ ቢንግ ነው ውስጣችን ያለውን ክፉን ነገር ኢነርጂውን ሴንስ ያደርጉታል በደንብ ያደርጉታል በደንብ ፊልም ያደርጉት ተደብቀን የተላደብነው ያየነውን ነገር ሩሙ ቤት ውስጥ ፊል ይደረጋል በሁሉ ቦታ ላይ ሃኒ የተባባለን የውሸት ቋንቋ በነናገር ምን ፈጥረው ነገር የለም ስለዚህ እውነተኛ የሆነ የፍቅር ግንኙነት እውነተኛ የሆነ ህብረት ነው ለነሱ የሚጠቅማቸው ያስባለሁ ፓስተር በጣም እኔ ጥያቄዎች ሁሉ እየጠፉብኝ ነው ምክንያቱም እየመለስክልኝ ነውና አያይዘህ በጣም ጥሩ ጊዜ እያሳለፍን ነው ጥሩ ልምድ ተመልካቾቻችን ከፓስተር እየወሰደን እንደሆነ እየተሰማኝ ነው ያለውና እኔ ጋስ ያለው ክፍተት ምንድነው ብዬ ወደኔም እንዳይ ወደ አካባቢ ያለው ሰው እንዳይ ነው ያደረከኝ የነበረውና ወንድ ልጆች ስታሳድግ አራቱንም የገጠመ ተግዳሮት ነበር መቼም አይጠፋም አንድ ሰው በህይወቱ ሲኖር እንኳን እንደዚህ ረጅም አመት የኖረ ትዳርና የልጆች አስተዳደግ በትንሽም አመት ተግዳሮቶች አሉና እስቲ አስተማሪ እንዲሆንልን እዛው ለምሳሌ እነሱ አብረን በመንሄድበት ጊዜ ይሄ ህፃናት ሆነን በመናስተምራቸው አካላቸው ትንሽ ሆነ ሁሉ ነገር ማድረግ በማይችልበት ጊዜ ኢዚ ነው ማኔጅ የሚያደርግ የሚችለው ግን የሆነ ኤጅ ላይ ቲኔጅ በሚሆንበት ጊዜ ግን የዛን ጊዜ እንደባለፈው ነግባ ብትዩ ወይ አርግ ብትዩ አያረግም ኢነርጂ ስላለው የምትፈልጊው ነገር እምቢ አላረግም የማለት ነፃነት ውስጥ ይገባል ስለዚህ አንድ ነገር ልጄን ሳዘው መጀመሪያ ልጄ አንድ ቀን ብደበድበኝም ብትቀጠቅጠኝም ምንም ማረግ አትችልም አላረግም ማለት እንዲያውም በፊት ያኔ አንጠልጥሎ ያስገባው ነበር ማለት አሁን አንጠልጥሎ በመወከር እኔ ራሱ አንጠልጥሎ የሚያስገባ ደረጃ ደርሷል ስለዚህ የመጀመሪያ ፊል አርኩ ማለት ለካስ የሰው ልጅን በጉልበት የማልገዛበት ጊዜ አለ
ስለዚህ ምንድነው ማድረግ ያለብኝ ማለት ነው ስለዚህ ይሄንን ለምን እንዲደፈረኝ ለምን እንደዚህ ተናገረኝ ብዬ ይሄንን ነገር አዝኜ ራሴን ለማስከበር ከመናገር ወዲያው በቃ ይሄ አድጓል አቅም ኖሮታል ስለዚህ ይሄንን አቅም ማኔጅ የሚያደርግበት ዕውቀት መስጠት አለብኝ ብዬ አሰብኩ መጀመሪያ ግን ደነገጥኩ ምክንያቱም ትናንትና ግባ ስለው የሚገባልሽ በዛ ባክ አስብ ምናምን ብሎ ትንሽ የጉሩምስና ነገር ሲናገረኝ ያንን ጉሩምስና እንዴት ተናኩኝ እንዴት እንደዚህ ተደረኩኝ የሚል አይነት ራሴን በዚህ ቋንቋ ትንሽዬ የሆነ ቁጣ ነገር ንዴት ነገር ሰምቶኝ ነበር ማለት ነው ከዚህ ያን ንዴት ግን የጄ በመደባደብ በማድረግ ለመግለጥ በመክር እሉስ ገብተን እንጠፋለን ማለት ነው ስለዚህ እቺን ነገር ፊል ሳረግ ራሴን ማኔጅ ያደርኩበት ጥበብ በጣም ለብዙዎች ይጠቅማል ማለት ነው ስለዚህ ዛሬም እንደዚህ አይነት ሰዎች የሚያደርጉ ሰዎች ከጉልበታቸው ካላቸው አቅም እንደ ትላንትና ትንሽ ነገር ዘርበል ስንለው ማረግ የለብንም ማለት ነውና ልጆች በፍቃዳቸው የሚማሩ ስለሆነ በዛ ልክ እንደ ትላንትና ብድግ አድርገን እንደሳምነው እንደወደድነው በዚህን ጊዜም አቅም ባለው ጊዜም በዚህ አቅሙን ዕውቅና ሰጥተን ይችላል ብለን የሚያምነንን የምንወደውን አባት ቁጭ ብለን ዲስከስ ማድረግ ብንችል በጣም ያስፈልጋል ከዛ ደግሞ ቲኔጅ ናቸው የፍቅር ጊዜ ከሰው ጋር ከጓደኞቻቸው ፍቅር ይይዛቸዋል ከዛ በኋላ አይሆንም ምናምን ስላቸው ይመስሏቸው በቃ እኔ ምናምን ብለው ብዙ ትግል ውስጥ የገቡበት ጊዜ አለ ዛን ጊዜም ቀስ ብዬ ያን ነገር አብሬ ዲስከስ ያደረኩኝ እያወራው ከእንደዚህ አይነት ሙድ ውስጥ ወጥተው ወደ ራሳቸው እንዲሄዱ አንዳንዴ ደግሞ ትምህርት ቤት ይማሩና በቃ እኛ እንማርም ድሮፕ አውት ናቸው የተሳካላቸው አላጠናም የሚሉበት ጊዜ አለ ማለት ነው ስለዚህ ዛን ጊዜም ይሄን ፈተና ነው ማለት ነው ከዛ እሱንም ደግሞ ቀስ ብለው ወደ መልካም ነገር እንዲመጡ በጣም ለነሱ ዋጋ እንዳለን ይሄን ነገር ራሳቸው እንዲያሸንፉ የታገልንበት የተፈተንበት ጊዜም አለ ማለት ነው ስለዚህ እንዲህ አይነት ነገሮች ሊመጡ ይችላሉ ግን ያው አያስቡ ማለት አይቻልም ልጆች የኛ ብቻ አይደሉም ከዙሪያቸውም ካለ ዕውቀት ጋር ተጽዕኖ የሚፈጥርባቸው በዛም ጉዳት ውስጥ የሚመጡባቸው ነው እዛ ስለዚህ ያንን ይዘው ሲመጡ ማስደንገጥ የለም ሳንደነግጥ እንዴት እቺን ዕውቀት መቀልበስ ይችላል ብለን ማሰብ ነው ለምሳሌ ሁለተኛው ልጅ በቃ እኔ መንፈልገውን ትምህርት ማረው ማልፈልገውን ትምህርት ጊዜ ነው አላባከንም ብሎ ዜሮ ያመጣል ማለት ከዛ በኋላ ሁለተኛው የመጀመሪያው ልጅ ጥሩ ውጤት የመጀመሪያው ማትሪክ ላይ ስላልመጣለት እድል እንዳጣ ስላሰበ ልክ ዋናው እቺኛዋ የመለውጫ ታይማርለች አሁን ደግሞ አይምሮውን ለውጦ በጣም ጎበዝ ውጤት ማምጣት ጀመረ ማለት ሲያምነው ሲቀበለው የሆነ ነገር ሲያይ ማለት ነው ስለዚህ ሁላችንም እኛ ስንሄድ ልጆቻችንን እንዳልኩሽ በጥሩነታቸው ብቻ ሳይሆን በጉለታቸውም አብረን የሚሄዱበትን ነገር ማድረግ ነው አንዳንድ ጊዜ እኛ ምን መከራቸውን ምክር ወይ ምን ሐሳባቸውን ሐሳብ ለኛ ጥቅም እንደሆነ ብቻ አስባለሁ እንጂ ለነሱ ጥቅም እንደሆነ ማስበው በጊዜ ያለመጣል ስለዚህ ከሆነ በኋላ የሚረዱት ማለት ነው እና የምንችለውን ማድረግ አለብን እንጂ ለምን አልሆነም ብለን ስቲክ አድርገን መናደድ መቃጠል አያስፈልግም ምክንያቱም ራሳቸው የሚማሩበት እኛ እንዴት አደገን ብዙ ነገር ወድቀናል ብዙ ነገር አላገኘንም ስለዚህ ህይወትን እግዚአብሔር በአንድ አቅጣጫ ብቻ አይደለም በሌላም አቅጣጫ ሪስቶር እንድናደርግ አድርጎናል ማለት ነው ስለዚህ በትምህርት ብቻ በስራ ብቻ በዚህ ብቻ ብሎ ማጣበቅ ያስፈልጋል ማለት ነፃ አድርጎ ፍሪ አድርጎ ይሄ እኔ ፕሪንሲፕል ነው ሁሉም ሰው እንደመሩ እንደራሱ ያሳድግ ፕሮግራሙን ሰው የራሱን ልምድ ያካፍላል የሚፈልገውን ይወስዳል መማማር ነው ልምድን መለዋወጥ ነው እኔ እንደዚህ አላየስብም ትምህርት ብቻ ሰው ነው ያሳካላት በያላምነው ስለወደቀ ወደቃል ማለት አይደለም ግን ምንድነው ሰዎች ከምንም ነገር ተነስተው ዕውቀትን ማግኘት ይችላሉ በቃ ሰው የሆነ ማስተር ስላላገኛለ ዕውቀት ክፍት ነው ከመጽሐፍ ታውቆ ጂኒየስ ሰው መሆን ይችላል የፈለገው ፈጥ ይሄን መሆን እንደሚችል አውቃለሁ ሌላው የህይወት ትልቁ ፕሪንሲፕል ለሰው እንዲያውቀው ፈልገው ያንዳንዱ ፍጥረት ውስጥ እግዚአብሔር ያስቀመጠው ታለንት አለ ወይም ጸጋ አለ ስለዚህ ልጆቼን እኔ ተሳካላቸው ሮን ወይ ብትይ ምንም ብር ስላገኙ አይደለም የሆነ ባለስልጣን ስለሆነ አይደለም የሆነ ቤት ፎቅ ስለገነቡ አይደለም ታለንቶቻቸውን ብቻ እንዲያውቁ ነው ፈልገው እሱን ካወቁ በቃ እኔ እንደኔ ተሳካላት ሰው የለም ሁለተኛው ልጄ ታለንቱን አውቋል ሳውንድ ማን ነው ኢንጂነር በቃ አለቃ ያስፈልገው እንደው አረ የሚጠባው ያን ለማግኘት ማንንም ሳያስፈልገው በቃ ለሊት ተቀን ቢሰራ አይደክሙም ለሊት ተቀን ቢሰራ ምንም ነገር ቢያገኝ በጣም ስማርት ነው ዴዲኬትድ ነው የተሰጠ ነው በቃ አሁን እሱ
ተሳክቶልኛል በጣም ሁለተኛ ልጅ እየፈለገ ነው ሁሌ መጸለይት እሱ ነው እዚህ ልጅን በሚሄድበት መንገድ የሚለው ታለንቱን አይደንቲፋይ እንዲያደርግ አድርገው ነው ይባላል ምንም አታውቁ እኛ ምን ፈልገውን ነገር ዶክተሩንልኝ ፓስተሩንልኝ ምናምን ከመሆን ይልቅ እግዚአብሔር በውስጡ ያስቀመጠለትን ጸጋ እንዲያውቅ ያንን የሚረዳው የሚያግዘው መጽሐፍ ውስጥ ኮኔክሽን ውስጥ እንዲገባ መርዳት ማለት ነው ሶስተኛም ልጅም አሁን 13 አመቱ አካባቢ ነው እሱ ይሄን ነገር እንዲያውቅ ነው ፈልገው ያንን አውቀው በዛ ታለንታቸው ለዓለም ሪሊስ እንዲሆኑ ነው እዛ ውስጥ ሁሉ ነገር አለ ክብሩም አለ ጥበቡም አለ ፕሮቴክሽንም አለ ሁሉም የሚፈልጉት ማንኛውም ህይወት እዛ ውስጥ እንዳለ አምናለሁ በጣም ነው ማመሰግነው ፓስተር ሮን ምክንያቱም ሰዓት ባይገድበን እኔ በእርግጠኝነት ቃል ግባልኝ ሌላ ጊዜ በሌላስ በደንብ ሰፋ ያለ ጊዜ እንደምንነጋገርና በጣም ደስ የሚል ጥሩ ቆይታ እኔ በቃ ሰዓት ነው የገደበኝ እንጂ ብዙ መጠይቀ ጥያቄዎች አሉ በሌላ ፕሮግራም እንደገና እንመለሳለን እንግዲህ የወንድ ልጅ ወላጆች ብዙ ስለ ወንድ ልጅ የማናቀውንም የምናቀውንም ፓስተር ሮን ጋር በጣም ብዙ ውይይት አድርገናል ብዙ ትምህርት እንደምንወስድበት እርግጠኛ ነኝ በጣም ደስ የሚል ጊዜ የነበረን የመጨረሻ ሰዓቱ እንግዲህ ለልጆች ፍቅርን የምትገልጽበት ወይ የምትመርቅበት ሰዓት ነውና ይሄን እድል አንተ ልስጥሽ መጀመሪያ እንግዲህ አንቺ ነው አመሰግንሽ አንቺ ትልቅ ኢንስፓይሬሽን ነው የወሰድሽው እኔ ልጆች ላይ የሚሰራ ልብ ያለው ሰው በጣም ነው ማደንቀው በጣም ደስ የሚለኝ እና አንቺ ይሄንን ነገር ሄደሽ ለልጆች በዚህ እድሜ እና ቅድም እንደነገርሽ ትንሽ በቃ ዴዲኬትድ ሆነሽ ተሰተሽ ያንን ብርቱ ልጅ ለዓለም ለምድር በረከት አድርገሽ ለመስራት አቅሙን ጸጋውን እግዚአብሔር ሰጠሽ ስላንቺ በጣም አመሰግናለሁ ይሄንን ደግሞ ደፍረሽ ጊዜ ሰጥተሽ በጣም ጠቃሚ ሰዎችን አምጥተሽ ለኢትዮጵያ ምድር እንዲህ አይነት ሐሳቦችን ለወላጆች እንዲቀርቡ እንዲናገሩ ማድረግሽ በጣም ነው አመሰግነው ስለዚህ በዚሁ አጋጣሚ ደግሞ ልጆቼንም ባለቤቴንም ሁሉንም ሰው አመሰግናለሁ አብረን እግዚአብሔር የሰጠ ልጆቻችን እንድናሳድግ እንድንመራ አብረሽን ከጎኔ ቆምሽ ደግሞ ባለቤቴም በጣም ባንቺ ደስ ይለኛል አንቺ ጀግናና መልካም እናት ነሽ ስለዚህ ጓደኞቿም እንዲያውም ቤተሰብ አካባቢ ጎረቤት እማማ ነው የሚሏት ወጣት ነችና ይሄ የእናትነት ኬር ማድረግ የመንከባከብ ልዩ ጸጋ ያላት ነች አመሰግናለሁ ልጆቼም ደግሞ በዚህ አጋጣሚ በሁሉ ነገር እንደሚሳኩ ፍሬያማ እንደሆኑ በጣም በሙሉ ልቤ እርግጠኛ ነኝ እና ለእናንተ ደግሞ አባትና መሪ አድርጎ እግዚአብሔር ስለሾመኝ በጣም በዚህ ኮራለሁ በጣም ድንቅና መልካም አባት አላችሁ በዚህ ደስ ይበላችሁ ዋው በጣም ደስ የሚል አገላለጽ ነው የገለጽከው ለባለቤት ትልቅ ክብር አለኝ ስለነበረን ቆይታ በጣም ደስ ብሎኛል ሰዓት ገድቦን ነው በጣም ጥሩ ሐሳቦችን በሌላ ጊዜ እናነሳለን ውድ ጊዜን ሰውተህ ዝቅ ብለህ እኔ ጋር መተህ ይሄን ኢንተርቪው ስለሰጠኝ እግዚአብሔር ያክብርልኝ በጣም ነው ማመሰግነው ብዙ ትምህርት እና ያገኘንበት ካንተ የወንድ ልጆች እናት ቤተሰብ አሳዳጊ እንግዲህ ዛሬ በዚህ ውይይት ብዙ ትምህርት እንደወሰድን እርግጠኛ ነኝ ይህን ውብና ጥሩ የሆነ የቀረጻ ቦታ ያመቻቹልንን ኤልገል ሆቴልና ስፓን አመሰግናለሁ አድራሻቸው ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ላይ ይገኛሉ መታችሁ ገብኛቸው ዛሬ ስለ ወንድ ልጆች ከፓስተር ሮን ጋር የተወያየነው የተነጋገርነው ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ በሚቀጥለው ሳምንት በሌላ ቤተሰብ በሌላ ርዕስ ወደ እናንተ እንደርሳለን መልካም ሳምንት